ከናበሽም ጋር ከነሩታም ጋር ያለህን ነገር ስለማል ከሀይሚም ጋር ግንኙነት እንዳለህ ስለማል ከሀይሚ ጋር አንድ ቀን አይተነዋል። በእርግጥ ታዲያ አንተ ደግሞ የምን መጥሪያ ነው ይዘህ የመጣኸው? አንተ ደግሞ ያው ብዙ ጊዜ ሀይሚና ቡርኬ ላይ እየተፈጠረ ያሉ መጥፎ ነገሮች አሉ፣ እሱም ታውቃለህ። ስለዚህ አንተ ጸጥታ አስከባሪ ነህ? ለሀይሚና ለቡርኬ የተነሳ ሰላም ጸጥታ አስከባሪ ነህ ወይስ ምንድን ነህ? እና ከቡቡም ጋር መጣላት ስላልፈለግኩ ነው። ታውቃለህ ቡቡ በጣም አብሮ አደጌ ነው እኮ ድሮም እኮ ጠላት ከውጭ አይመጣም። ደግሞ በቡቡ ላይ ምን ልታረጉ ነው እናንተ? የምን ሴራ እየፈተፈታችሁ ነው እናንተ? ደግሞ አልገባኝ ነገር ማሳየት አልፈለግኩ። እሱ የሰጠው ደግሞ ኢቨን ምናልባት ቪዲዮን ላይ ይችላል ራሽ ከብሩኬ ተደብቆ ነው ደግሞ ለሀይሚ ነው ፋይሉ። ሀይሚ ነው የሚመለከተው ፋይሉ። ጉድ ነው የእናንተ ሰርባስ። አልፈለኩም ነበረ ገብቷል። እና ይሄ ወሳኝ ነገር ትላንት ምናልባት ሽማግሌዎችን ሽና የሩታ አስታራቂ ነህ። ጨረቃ ፋሚሊዎች እኮ አልፈልጋችሁም አልችላችሁም ብለህ እኮ ከዚህ በፊት ጥለህ ሄደሃል ከወንድማችን። የምን ሽማግሌ ነው ይዘህ የምትመጣው? መፍታት የምንሞክረው ማለት ነው። አሁን እንደሰጠኝ አንተ እንደሰጠኝ እንዲያውቁ ነው። ይህን ሀይሚን አትቀድመ ማየት ያለባት ስላልክ ነው። እሱንም ደግሞ ምናልባት ኬንያ አልሆነም ብላ ሁለት ልብ ሆና ከጎኑ ሆናለሁ እያለች እየተከራከረች ስላያችሁ ተስፋ የሚያስቆርጥ ነገር ልሰጧት እንዳይሆን ጉዳ አልፈልግም። እዚህም ላይ እሱን ሰሞኑ ብዙ ነገሮች እንደሆነች በደንብ ያየነው ነገር ነው። ሰሞኑን ልቧ ተሰብሯል፣ አይተናታል ሁላችንም። ግን ታዲያ አንተ አሁን ከብሩክም ደብቀ ከማንም ደብቀ ምድር የምትሰጣት? ሁለቱ ላይ ደግሞ ያለው ነገር ሁላችንም የሀይሚን ቤተሰቦች የብሩክ ቤተሰቦች ሳሩም ቅጠሉም ወፉም ምድሩም ሀይሚና ብሩኬን ይወዳቸዋል፣ እንኳን ሰው ማለት ነው። ግን አንተ ያመጣኸው ፋይል ምንድን ነው? ብሩክ የማያየው ሀይሚ የምታየው ፋይል የህይወታቸውም ቢሆንም በጣም ህይወታቸውን ያስተካከላል ብዬ የማምነው ነገር ነው። እኔ ጋ ያለ ነገር ነው እና የሀይሚን የተመለከተ ፋይል አንተ ጋር ምን ይሰራል? እኔ ካለ ዛሬ አይቼ አላውቅም። ይሄ ልጅ እንኳን አንድ ጊዜ ሀይሚ ቪዲዮ ሰራ እኔ ጋር የተቀመጠ ነገር ነበር እና እሷ ይህን ነገር ስታየው ከፖስታ ውስጥ ደብዳቤ አለ። እናረጋለን። ምናልባት እዩ አረገዝኩ የምትለው ያስረገዛትን ሰው አይታችሁ ከሆነ ሜቢ ምናልባት ወይ ፎቶ ወይ ቪዲዮ ሳይኖርብኝ አላውቅም። ምናልባት ከኢየሩስም ጋር የሆነ ቲም ውስጥ አንድ ላይ ስትሰሩ አይነት ነገር ልጅ ከኢየሩስ ጋር ምን ቲክታክ ላይ ሲሰራ አይቼዋለሁ። ኢየሩስ በብሩክና በሀይሚ ውስጥ ድጋሚ ገብታ እየበጠበጠች ሲሆን እዩ ለሷ ለኢየሩስ ጓደኛ ናት ማለት ነው። ከዚህ በፊት ፍቅረኛ እያለች ነበር ብሩክን ሀይሚ ተጣልታው በነበረችበት ሰዓት። ኢየሩስን አወቃችኋት አደለ? የሀይሚ ጓደኛ እሷን ይሆን እንዲህ አንዳንዶቻችሁ የራሷን ልብስ ለብሳ ልታይ የምትል ስትሉ እሷ አንድ ጊዜ ቀሚሷን ለብሳ አይቻታለሁ ቲክታክ ላይ ማለት ነው። የሀይሚን ቀሚስ ይሄ ሰማያዊውን ቀሚስ ሮዚ ለብሳ አንድ አይነት ገዝታ ይሁን ምን ይሁን አላውቅም። ዛሬ እንግዲህ ቤተሰቦች ሌላ ፋይል እየመጣ ነው። በሀይሚ በኩል ነው ፋይሉ የሚመጣው። ለሰላም ይሁን ለጸብ ይሁን የማውቀው ነገር የለም። ይህ ልጅ ግን ከሮዚ ጋር ቲክቶክ ላይ አይቼዋለሁ። እንዲሁም ደግሞ ዩቲዩብ ቻናል ደግሞ ሀይሚ ከፍታለት ነበር፣ ይሄኛው ልጅ ማለት ነው። ሰላም ጤና ይስጥልን የእኛ ውድ ቤተሰቦች፣ እንዴት አላችሁ? እንዴት ናችሁ? እኔ ያለሁ ደህና ነኝ፣ ፈጣሪ የተመሰገነ ይሁን። እነዚህ ልጆች የሰሩት ቪዲዮ በጣም አወዛገበኝ። ያላያችሁት ካላችሁ ሼር እንዳደረግላችሁ ነው። በብዛት ኮመንት ስር ሳይ የጨረቃ ፋሚሊዎች የላችሁም፣ ሜቢ ደክሟችሁ ሊሆን ይችላል ብዬ ስላሰብኩኝ ነው። እና ማታ ይሄ ፋይል ወይ በሀይሚ በኩል ወይ በብሩክ በኩል መጥቶ ብናየው ቅድመ ሀሳብ እንድንሰጥበት ስለፈለግኩኝ ነው ይዤ የመጣሁት ማለት ነው። እና እንዴት የምን አይነት ፋይል ምንም ይሆን ፋይል ምንድን ነው አልገባኝም። እናም ለማወቅ ሞከርኩኝ፣ ምንም አልታየኝም፣ ምንም ማለት ነው። ይሄ ልጅ ሀይሚ ናት ዩቱብ ቻናል የከፈተችለት። ምን ሊያደርግ ይችላል መገመት ከበደኝ። እኔ ጋር የተቀመጠ ፋይል አለ። ሀይሚ ከአዲስ አበባ ከመሄዷ በፊት ከ4 ዓመት ምናምን ጓደኛዬ ናት። ሙታጅራ በጥበብ የምትታወቅ ናት እና ሮዚን ያወቅኳት ጥበብ ላይ ነው። ስለዚህ ይሄ ዶክሜንት ለብሩኬና ለሀይሚ ለህይወታቸውም ለብዙ ነገር ጠቃሚ ነው፣ አሁን ለተፈጠረባቸው ነገር እያለ ነው። ጠቃሚ ከሆነ ይሄ ችግር ተፈጠረ የተባለው ለብሩክ ነው፣ ለሀይሚ አይደለም። ሀይሚ አይደለችም እነዚህ ጦስ ላይ የገባችው። የተጎዳችው እሷ ብትሆንም ግን መጣ የተባለው በብሩክ በኩል ነው። ታዲያ ይሄ ፋይል ሀይሚ ጋር የሚሄደው ምን ይዞ ነው? ጥያቄ ነው ቤተሰብ፣ አልተገለጸልኝም።
ወይኔ ወይኔ ሀይሚና ብሩክ ስራችሁን ይስጣችሁ። እንዳላችሁ እርግማን ነው። አውቄ ነው። ይመቻችሁ። ምን ግራ ስላጋቦኝ ነው ልጆቹ ጥያቄያቸው። አንዳንዴ እኮ ቪዲዮ የሰሰሩ ለሰው ልጅ በሚገባ መልኩ መስራት አለባቸው። ይሄ ልጅ ታውቁታላችሁ፣ ከዚህ በፊት ቀባጥሮ ቪዲዮ ሲሰራ የጨረቃ ፋሚሊ እንቅር አድርጎ ነው ያስወጣው። ከዛ ወደነ ሩታና እና አብርሽ ጋር ሄዶ ነበር። አሁን ደግሞ በፍርሃትም ቢሆን ይሄን ዶክሜንት ስጥልኝ፣ እኔ ብሩኬ ለእኔም ጓደኛዬ ነው፣ ቡቡዬ ጓደኛዬ ነው፣ ግን እሱ ማየት የለበትም። ሰሞኑን ለተፈጠረው በህይወታቸው መካከል እዩ ጋር ያለው ነገር ምንም አይነት ነገር የለም። ሀይሚ ይሄን ደብዳቤ ይሄ ፖስታ ደርሷት ይሄን ደብዳቤ አንብባ ራሷ የምትወስነው ትወስናለች፣ ግን ብሩክ ማየት የለበትም። ምን ማለት ነው? ጥያቄው አልገባኝም። እስኪ ያወቃችሁ ካላችሁ ኮሜንት ዘር ጻፉልኝ። ቪዲዮ ሲለቀቅ ከምንደናበር ቅድሚያ የሄዱበትን ርቀት አውቀን ሬዲ ሆነን እኛ የጨረቃ ፋሚሊ እንጠብቃችኋለን። እና ምናልባት እየሩስ ጠፍታለች። በነገራችን ላይ ዩቱብ ከፍተውላታል፣ ግን ጠፍታለች፣ የለችም። ሰርታ አይቻት አላቅም። ያው የዛን ሰዓትም በጣም እሷንም ጥምር ኩሷን ነበር ጨረቃ ፋሚሊዎች ያወጧት፣ ግን መቋቋም አልቻለችም። በዛን ሰዓት ማለት ነው። መቀጠል ነበረባት ዩቱብ ቻናሏ ላይ፣ ግን አልመጣችም። ነገር ግን አሁን የኢየሩስም እጅ አለበት እያለ ነው። የት ነው ታውቃት እንዴት ነው ሲለው፣ እሱ ደግሞ ተጣልተናል፣ አሁን አብረን አይደለንም። በፊት ግን ጥበብ ላይ ነበር የተገናኘ ነው፣ አብረን እንሰራ ነበረ እና አሁን ግን ነገረ ስራዋ ደስ ስላላይ ትቻታለሁ አለ ልጁ። እንግዲህ የነ ብሩኬ ጓደኛ ነኝ እያለ ነው። ስለዚህ ሀይሚም ጓደኛዬ ናት እያለ ነው። ስለዚህ ይህን ዶክሜንት ለሀይሚ ከብሩክ ተደብቆ የሚሰጠው እንዴት ነው? በዛ ላይ ደግሞ ቪዲዮ ላይ ተናግሯል። ቪዲዮም ማየቱ አይቀርም ብሩክ። ስለዚህ የእዩ የሰራችው ሴራ ለእዩ የምትሰራው ሴራ ማለት ሮዚ አለችበት ማለት ነው። አልገባኝም ይሄ ነገር። ሮዚና እኮ ግን እዩ የሆነ ነገራቸው ይመሳሰላል። ግን ደግሞ ሮዚ ሙስሊም ናት፣ እዩ ክርስቲያን ናት፣ ማህተብም አድርጋለች። ያው ልጁ እኮ ልጅ እንደሌለ እኮ እናውቃለን። ግን የሄዱበትን ርቀት ለመረዳት እኮ ነው ያስተማሩት ነገር ምንድን ነው ለማለት ነው እንጂ ልጅ እንደሌለ ቤተሰብ አውቃቸዋል። አንዳንዶቻችሁ እንደውም ስትጨነቁ እየገረመኝ ነው። እነዚህ ልጆች አያውቁም እንዲ እርግዝና እያልኩኝ ነበር። እግዚአብሔርን ገስት ላይ ገብታችሁ ቴዲም ተጠሪ ሆኖ ነበር። በዚህኛው ጊዜማ ቴዲን ራሱ ሲጠይቁት ነበረ። እና እነዚህ ልጆች የመጡበት ነገር አልገባኝም። ቤተሰቦች ልታስረዱኝ ትችላላችሁ። ቪዲዮን ካያችሁት አስረዱኝ። ማለት ሌላ መጥሪያ ለሀይሚ የሚመጣው መጥሪያ ምንድን ነው? በምን ጉዳይ ነው? በህይወታቸው የሚያስተካክል ነው አለ። ብሩክ ያየው ማለት ብሩክ ያላየው ህይወት የሚስተካከላለ እንዴ? ከማን ጋር ነው ጸቡ? መጀመሪያ ከብሩክና ከሀይሚ ጋር አይደል? እንደዛ ነው ጸቡ እኮ። ስለዚህ በሁለቱ መካከል ሰላም ካለው ብሩክ አይ ለምን ይባላል? ሀይሚ አይታ ትወስን። ምንድነው የምትወስነው? አይታ እሷ እኮ አሁን ብሩኬ በቃ ቢያጠፋም ባያጠፋም ከጎኑ ነኝ ብላለች። ግን ከጎኑ እንዳትሆን የሚያረጋት ነገር እየሰጣችሁ ነው። እኔ እኮ አላምናችሁም እናንተን። የሀገር ልጅ እኮ አንዳንዴ የወገብ ቅማል ነው ቤተሰብ እና ብቻ ግራ አጋብቶኛል አነጋገራቸው። ለማንኛውም ኢምንት እንድትይዙባቸው ነው ይዤ የመጣሁት። ምናልባት ቪዲዮ ለሀይሚ መጥሪያ ሲሰጥም ወይ ደግሞ የትናንትን መጥሪያ ያለ የዩ መጥሪያ እሱም ሊሰጥ ይችላል። ግን ቅድሚያ የሚሆነው ይሄ ይመስለኛል። ይሄ ነገር እዚህ ልጅ ጋር ምን ሊሰራ ተቀመጠ? ሀይሚን የሚመለከት ብሩክን የሚመለከት ፋይል እሱ ጋር ምን ይሰራል? ቲክታክ ላይ ነው የማውቀው ከሮዚ ጋር ይሄ ልጅ ማለት ነው። ይሄ ባለ ዩቲዩብ ሳይሆን ዶክመንት ይዞ የሚመጣውን ልጅ የማውቀው ቲክታክ ላይ ነው ከሮዚ ጋር ማለት ነው። ሶ ጥያቄ የሆነባቸው ቤተሰቦች እስኪ መልስልኝ። ለማወቅ እኮ ነው የወሬ ጥማት ማለት በምን አይነት መልክ ነው እያስረዱ ያሉት ለማወቅ ነው። ሌላ ነገር አለ እንጂ የኛ ቀብራራ እንደሆነ ነፃ ነው። አንዳንዶቻችሁ ግርም ትሉኛላችሁ። ቴዲን ገስት ላይ አስገብተው ምን እንደጠየቁት ላሳያችሁ። ለምንድን ነው የሚያንከባክበው? እሺ ፈጣሪ አያድርገውና ማለት ነው። ፈጣሪ አያድርገውና ይሄ ልጅ እኮ ነው ከተገኘስ ምንድን ነው እርምጃ መውሰድ ያለባቸው? ግዴታ መርዳት ነው እንጂ የማይፈልጋትን ሴት ማግባት ግዴታ የለበትም እኮ አይደል እንዴ? ፈጣሪ አያድርገውና ቴንኪው፣ አመሰግናለሁ። ለምንድን ነው የሚያንከባክባት? ወደ ውስጥ ልጅ ስላለ መንከባከብ አለበት። እሺ ግን እኮ ልጁ ግን እኮ ሳጉዝ ናት። ዜኔን ሳይወጣ የእሱ ልጅ ሳይሆን መረጋገጥ ሳይመጣ እንዴት ነው መርዳት የሚችለው? መርዳት አይችልም። ምን ሞት አርጊ፣ አትንጫጭ፣ ሞት አርጊ። ምን ነው
ወይ አሁን ልጁ የእሱ ነው አይደለም የሚለው ዲኤንኤ ሲመጣ ነው የሚታወቀው አይደለም ማለት ነው። ብሩክ እንዳስረገዘና እንዳላስረገዘ ይጠይቃሉ። ሲቀጥል ደግሞ እርጉዝ እንኳን ብትሆን አሁን መንከባከብ እንደሌለበት ይሄ እኮ ዓለም ያወቀው እኮ ነው። ሲቀጥል ደግሞ እንደው ሆዷ ባዶ መሆኑ ሳይጠፋችሁ ቀርቶ ነው አሁን እናንተ ቴዲን አስገብታችሁ የምትጠይቁት? ጉድ እኮ ነው። እዩ እኮ ሆዷ ባዶ እኮ ነው እዩ ማለት ነው። ሲጀመር እንኳን አይደለም ሊያስረግዛት ብሩኬ ማለት ነው ፍቅረኛው እንኳን አይደለችም። ጀስት ቪዲዮ ሊሰራ አመጣት፣ ቪዲዮዋን ሰራች። በመጨረሻ ላይ የምታዩት ነገር ነው። እስካሁን ድረስ ትጠራጠራላችሁ እናንተ ግን። አረ እመኑት። ወይኔ ሃይሚን ቢሆን እኮ እስካሁን አምናችኋት ነበረ። ቡቡን እንዴት ማመን አቃታችሁ? እንዲለይም አትፈልጉም፣ አብሮ እንዲቀጥሉም አትፈልጉም። እንዲህ አይነት ኦዲየንስ ግን አያስቸግርም? እውነት የሆነ ችግር ሲፈጠር ብሩክ ጥፋተኛ ምናምን፣ የሆነ ነገር ሲፈጠር ሃይሚ ጥፋተኛ ምናምን። እስኪ እናንተ የእውነት ወዳጅ ከሆናችሁ ማለት ነው እስኪ መስዋዕትነት ክፈሉ እናንተ። አሁን እኛ ሃይሚ ለብሩክ መስዋዕት ትክፈል እንላለን። እናንተ እስኪ መስዋዕትነት ክፈሉ ለሃይሚ ለብሩኬ። ከዛ እናንተ ትወዷቸዋላችሁ፣ ታፈቅራላችሁ እነሱን። ስለዚህ እስኪ መስዋዕትነት እናንተ ክፈሉ። ከዛ እናንተ ስትከፍሉ እነሱ መክፈል ይቀጣቸው መስዋዕትነት። መጀመሪያ እናንተ መስዋዕትነት ሳትከፍሉ ሃይሚ መስዋዕት መክፈል አለባት፣ ብሩክ መስዋዕት መክፈል አለበት። መጀመሪያ ስለ መስዋዕት እወቁ እናንተ። እርግዝና እውነት ጠፍቷችሁ ነው አሁን እዚህ ጋር ገስት ላይ ገብታችሁ ይህን ጥያቄ የምትጠይቁት? ለምን ጠየቃችሁ አይደለም፣ መብታችሁ እኮ ነው። ግን እያወቃችሁ የሄዳችሁበት ርቀት ግራ ገብቶኝ እኮ ነው። ወይኔ ፍርሃት እኮ ነው። አይዟችሁ፣ ቀብራራው እንደሆነ ማለት ነው ሃይሚን ትቶ የትም አይሄድም። ቀብራራው ሃይሚዬ አይሚስዩ ምንም አትጠራጠሩ፣ ምንም ማለት ነው። እናንተ ተረጋጉ። ጥሩ ጥሩ ሀሳብ ይውጣችሁ። ጥሩ ጥሩ ነገር ለማውራት ሞክሩ። በቃ ሰውን ለመረዳት ሞክሩ። ባገኛችሁት ቤት ደግሞ እየሄዳችሁ ብሩክ እንዲህ ነው ሃይሚ እንዲህ ናት አትበሉ። እርስ በራሳችሁ ፋሚሊ የሆነ ሰው ጠይቁ። አሁን ቴዲ ምን አገባው? ስለ ብሩክ ማስረገዝ የምትጠይቁት ምን ይመለከተዋል? ስለ ብሩክ ልጅ ማስረገዝ መርዳት ምናምን ምን አገባው ቴዲ? ቴዲ ከዚህ በፊት የተሰጠውን ነገር ሰርቶ ሄዷል። በዛን ሰዓት የጠየቃችሁትን ጥያቄ ጠይቃችሁታል፣ መልሷል። ይሄ እኮ ስራ ማበላሸት ነው የራሱ። ለማንኛውም የኔ ውድ ቤተሰቦች ይመቻችሁ። እናንተ ደስ ካላችሁ ግን ማለት ነው በየቦታው እየሄዳችሁ እንደዚህ ነው ምናምን በቃ ይሄ አሉባልታ ወሬ ነው የሚመስልባችሁ። የምሬን ነው። ለማንኛውም ይመቻችሁ። ይችን ጊዜ ለማለፍ ሞክሩ የጨረቃ ፋሚሊዎች ማለት ነው። ሃይሚ ብቻ ሳትሆን መስዋዕትነት መክፈል ያለባት እናንተም መስዋዕትነት መክፈል አለባችሁ ስለምትወዷቸው ማለት ነው። ብሩክም ሃይሚም ስለሚዋደዱ መስዋዕትነት መክፈል አለባቸው ብላችሁ ካስባችሁ እናንተም የምትወዷቸው እየሰደባችሁ ሳይሆን በፍቅር እየተወያያችሁ መስዋዕትነት መክፈል አለባችሁ። ገባችኋ? እንወዳለን ካላችሁ ማለት ነው። እና ይሄ ይመስላል የዛሬ ሀሳብ አስተያየቴ። በሌላ ሀሳብና በሌላ ቪዲዮ እስከምንገናኝ ድረስ እናመሰግናለን። እዚህ ጋር አንዳንድ ለእኔ ተቃራኒ ነገር የምጽፉልኝና የምሰድቡኝ ልጅ አለች። እዚህ ጋር እዚህ ቻናሌ ላይ ስላደረግኩሽ ያው ቅር እንዳይልሽ፣ ያው የሚዲያው ነገር ነው፣ ምንም ማድረግ አይቻልም። ሀሳብሽን ሼር ማድረግ ፈልጌ ነው። እናመሰግናለን። ባይ ውብ ሀገር